የከበረ ነጻነት መጽሐፍ በአገልጋይ ብሩክ ኃይለ ሚካኤል። ምዕራፍ 2 የክርስቶስ ኢየሱስ ጀብድ። ገጽ 51 ርዕስ ኢየሱስ ያማልዳል። የሰው ዘር ሁሉ በአዳም ምክንያት በኃጢአት ጨቅይቶ ነበር። ከዚህ የተነሳ በእግዚአብሔርና በሰው መካከል ጥል ተፈጥሯል። እግዚአብሔርም ከሰው ተጣልቶ ሸሽቷል። ኃጢአታችን እጅግ ስላስጠላው እኛን በቀጥታ ለመቀበልና ኅብረት ለማድረግ አሻፈረኝ ብሏል። ለኃጢአታችን የሚገባንን ፍርድ ሊፈርድብን ወስኖ ትክክለኛውን ጊዜ እየተጠባበቀ ነው። በዚህ መሃል የእግዚአብሔር ልጅ ኢየሱስ ወደ ምድር መጥቶ እግዚአብሔር እኛ ላይ ማድረስ የሚፈልገውን መከራ ሁሉ ተቀበለ። ኢየሱስ ስለ ሰው ልጆች ሁሉ ደሙን አፈሰሰ። ከዚያ ይህንን ደሙን ይዞ እግዚአብሔርን ስለኛ ሊለምነው ተመልሶ ወደ እግዚአብሔር ሄደ። ሃይማኖት ኢየሱስ አማላጃችን ነው ሲል ባጭሩ የሚናገረው ነገር ነው። ምልጃ ማለት በማይስማሙ ሰዎች መካከል በመግባት አንዱን ሰው ወክሎ ሰላም እንዲፈጠር የመስራት ሂደት ነው። ኢየሱስ ክርስቶስ አማላጅ ነው። በቅንፍ ሮሜ ምዕራፍ 8 ቁጥር 34። ነገር ግን የማን አማላጅ ነው የሚለው ሐሳብ ሃይማኖት ወለድ ብቻ ነው። ከመጀመሪያውኑ ያልተጣላን ሰው ማስታረቅ የሚባል ነገር የለም። እግዚአብሔር የአንድያ ልጁን ነፍስ ለሞት አሳልፎ እስኪሰጥ ድረስ ዓለምን እንዲሁ ወይም ያለ ምክንያትና ያለ አማላጅ ይወዳል። በቅንፍ ዮሐንስ ወንጌል ምዕራፍ 3 ቁጥር 16። እግዚአብሔር ለዓለም ያለው ፍቅር መስቀል ላይ በግልጽ ታየ እንጂ መስቀል ላይ አልጀመረም። በኢየሱስ መገለጥ እንደተወደድን ገባን እንጂ ከአዳም ጀምሮ የተወደድን ነበር። መጽሐፍ ይህ ጸጋ ከዘላለም ዘመናት በፊት በክርስቶስ ኢየሱስ ተሰጠን። አሁን ግን ሞትን ደምስሶ በወንጌል አማካይነት ሕይወትንና ኢመዋቲነትን ወይም አለመሞትን ወደ ብርሃን ባወጣው በመድኃኒታችን በኢየሱስ ክርስቶስ መምጣት ተገልጧል ይላል በቅንፍ 2 ጢሞቴዎስ ምዕራፍ 1 ቁጥር 9። ነገር ግን ሰው ከእግዚአብሔር ጋር ስለ ራሱ ባመነው የውሸት ዕውቀት ምክንያት እግዚአብሔር እንደሚጠለው በማሰብ ይሸሽ ነበር። ስለዚህም የእግዚአብሔርን ያትሽሹኝ ምልጃን ይዞ ክርስቶስ በሥጋ ተገለጠ። ስለ እግዚአብሔር ያለህን ልክ ያልሆነ አስተሳሰብ እንድትቀይር እወዳለሁ። እግዚአብሔር በማይቀየር ፍቅር ይወድሃል። አማላጅ የሚላከው በቀጥታ አንተን መስማት ለማይፈልግ ሰው ብቻ ነው። እግዚአብሔር ይቅር አልልህም ብሎ አማላጅ የምትልክበት ልበ ደንዳና አምላክ አይደለም። በእምነት ለሚቀርቡ ሁሉ ያለ አማላጅ የተዘረጋ እጅ አለው። ብዙዎቻችን የምናስበው እኛ ኢየሱስን ከሰማይ አውርደነው ወደ እግዚአብሔር መልሰን የላክነው አማላጃችን እንደሆነ ነው። ይህ አስተሳሰብ በሰዎች ውስጥ ስለ እግዚአብሔር ከተከማቸው የውሸት ዕውቀት አንዱ ነው። መጽሐፍ በምሕረቱ ባለጠጋ የሆነው እግዚአብሔር ለእኛ ካለው ከታላቅ ፍቅሩ የተነሳ በበደላችን ሙታን ሆነን ሳለን በክርስቶስ ሕያዋን አደረገን ይላል በቅንፍ ኤፌሶን ምዕራፍ 2 ከቁጥር 4 እስከ 5። እግዚአብሔር ሰዎችን ይወዳል። ይህ መውደድ ዘላለማዊ ነው። በቅንፍ ኤርምያስ ምዕራፍ 31 ቁጥር 3 ማንም ወደ እርሱ በእምነት መቅረብ ፈልጎ ተባሮ አማላጅ ሊልክ አይችልም። መጽሐፍ ያዳኛችን የእግዚአብሔር ቸርነትና ፍቅር በተገለጠ ጊዜ ስላደረግነው የጽድቅ ሥራ ሳይሆን ከምሕረቱ የተነሳ አዳነን ይላል በቅንፍ ቲቶ ምዕራፍ 3 ቁጥር 4። ምክንያቱ ወደ እርሱ በእምነት መቅረብ ፈልጎ የተባረረ አይተንም ሰምተንም አናውቅም። ነገር ግን እኛ የሰው ልጆች እግዚአብሔር በተደጋጋሚ አብሮን ለመሆን ያቀረበውን ጥያቄ ባለመስማት አባረነዋል። ስለዚህ በዚህ ሁኔታ እግዚአብሔር ለሰው አማላጅ ይልካል እንጂ ሰው ለእግዚአብሔር አይልክም። ኢየሱስ ለእኛ እንዲማልድ ወደ እግዚአብሔር እንደላክነው ማሰብ እግዚአብሔር የሚሸሽ እኛን ፈላጊ ያደርጋል። ይህ ደግሞ ከእውነታው የራቀ ነው። ስለ ምልጃ ስናስብ ልናስበው የሚገባው እውነታ እግዚአብሔር ምን ያህል እኛን እንደወደደን ብቻ ነው። የሰው ልጆች በኃጢአት ምክንያት እግዚአብሔርን እንደ ክፉ
እንደ ገዳይ እንደማይወዳቸው ለእነርሱ የሚሆን እንዳልሆነ የሚያስቡ ሆነዋል። በቅንፍ ኢሳይያስ ምዕራፍ 55 ከቁጥር 8 እስከ 9። ከኃጢአትም የተነሳ ሰዎች ጣዖት አምላኪዎችና ከእግዚአብሔር ዕውቀት የሚሸሹ ጠላቶች ሆነው ነበር። በሙሴ ሕግ መሠረት ሰዎች ከእግዚአብሔር ጋር የገቡትን ሕግን የመፈጸም ትእዛዝ በመጣስ ከእግዚአብሔር ጋር ሲጣሉ እግዚአብሔርን መለመኛ በግ ይዘው በእግዚአብሔር ፊት መሥዋዕት ያደርጉ ነበር። ነገር ግን የአዲሱ ኪዳን በግ ጌታችን ኢየሱስ ክርስቶስ ነው። ጌታችን ኢየሱስ ክርስቶስ እኛ ለእግዚአብሔር ያቀረብነው በግ ሳይሆን እግዚአብሔር እኛን በፍቅር ለመለመን ያቀረበው የእግዚአብሔር በግ ነው። መጽሐፍ ኢየሱስን እነሆ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ይለዋል። በቅንፍ ዮሐንስ ወንጌል ምዕራፍ 1 ቁጥር 29። እንዲሁም ኢየሱስ በደሙ እኛን ከእግዚአብሔር እንጂ እግዚአብሔርን ከኛ አላስታረቀም። እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን። በቅንፍ ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 18። ከዘፍጥረት ምዕራፍ 3 ጀምሮ ፈላጊው እግዚአብሔር ነው፣ የሚሸሸው ደግሞ ሰው ነው። ሰው ያለ አማላጅ ወደ እግዚአብሔር መቅረብ ቢፈልግ እንኳን አልፈልግም የሚል እግዚአብሔር የለም። አልፈልግም ብሎ ሰውን የሚያባርር እግዚአብሔር በአእምሮ ውስጥ ካለ እርሱ ጣዖት እንጂ እውነተኛው አባት እግዚአብሔር አይደለም። አባት እግዚአብሔር አይደለም። ፈልገው ሳትፈልገው ላንተ ለመገኘት ዝግጁ ነው። መጽሐፍ ላለመኑኝ ራሴን ገለጥኩላቸው፣ ላልፈለጉኝ ተገኘውላቸው፣ ስሜን ላልጠራ ሕዝብ አለሁልህ አለሁልህ አልኩት ይላል። በቅንፍ ኢሳይያስ ምዕራፍ 65 ከቁጥር 1 እስከ 3። ምንም አይነት ሁኔታ ውስጥ ብትገባ እግዚአብሔር ላንተ ያለውን ፍቅር ወደ ጥላቻ መለወጥ አትችልም። እግዚአብሔር ሰው ጠልቶ ፊቱን ሊሰውር ይቅርና ሰው እግዚአብሔርን ጠልቶ እንኳን ከእግዚአብሔር ፍቅር መደበቅ አይችልም። ንጉሥ ዳዊት ይህንን በሰው ሁኔታ ላይ ያልተመሠረተ አስደናቂ የእግዚአብሔር ፍቅር እንዲህ ይገልጸዋል። ከመንፈስህስ ወዴት እሄዳለሁ? ከፊትህስ ወዴት እሸሻለሁ? ወደ ሰማይ ብወጣ አንተ በዚያ አለ፣ መኝታዬንም በሲኦል ባደርግ በዚያ ትገኛለህ። በንጋት ክንፍ ተነስቼ ብበር እስከ ባሕር ዳርቻ መጨረሻ ብሄድ በዚያም ቢሆን እጅህ ትመራኛለች፣ ቀኝ እጅህም አጥብቃ ትይዘኛለች። እኔም ጨለማው በርግጥ ይሰውረኛል፣ በዙሪያዬ ያለው ብርሃን ሌሊት ይሆናል ብል ጨለማ ያንተን ዓይን አይዝም። ሌሊቱም እንደ ቀን ያበራል፣ ጨለማም ብርሃንም ላንተ አንድ ናቸው። በቅንፍ መዝሙር 139 ከ7 እስከ 12። የሰው ዘር ሁሉ ያላወቅነው ትልቁ ጠላታችን ሕግ ነው። ሕግ በእግዚአብሔርና በሰው መካከል ለተፈጠረው የጥል ግድግዳ ወይም ርቀት ብቸኛው ምክንያት ነው። የኢየሱስ ዋናው ተልእኮ ለሕግ መገዛት ሰውን አጽድቆ ወደ እግዚአብሔር ያቀርባል የሚለውን የሰዎችን የውሸት አስተሳሰብ መደምሰስ ነው። ኢየሱስ በሥጋው አማካይነት ሕግን ከትእዛዙ ጋር በመሻር ሰላምን ለእኛ ሰብኳል። ኢየሱስ የመጣው ሰው ከእግዚአብሔር ጋር በሰላም እንዲኖር ከእግዚአብሔር ለሰው የሰላም ወንጌል ይዞ እንጂ ከሰው ለእግዚአብሔር የሰላም ወንጌል ይዞ እንዳልሆነ መጻሕፍት ያስረዳሉ። መጽሐፍ መጥቶም ርቃችሁ ለነበራችሁ ለእናንተ ቀርበው ለነበሩትም ለእነርሱ ሰላምን ሰበከ ይላል። በቅንፍ ኤፌሶን ምዕራፍ 2 ከቁጥር 15 እስከ 17። እግዚአብሔር በሙሴ ኪዳን ላይ ቆሞ ስለ ሰው ክፋትንና አመፀኝነትን ማሰብ ትቷል። በቅንፍ ዕብራውያን ምዕራፍ 8 ቁጥር 12፣ ዕብራውያን ምዕራፍ 10 ቁጥር 10 ስለ ራስህ እግዚአብሔር የማያስበውን ሐሳብ ያስባል ብለህ ማሰብ አቁም። መጽሐፍ የአቤል ደም ከምድር ወደ እግዚአብሔር እንደሚጮህ ይነግረናል። የክርስቶስ ደምም ከፈሰሰበት ሆኖ የሚናገረው አለው። የዕብራውያን ጸሐፊ የክርስቶስን ንግግር ከአቤል ደም የተሻለ ቃል ወደሚናገረው ወደ ተረጨው ደም ደርሳችኋል በማለት ይገልጻል። በቅንፍ ዕብራውያን ምዕራፍ 12 ቁጥር 24 የኢየሱስ ደም ከአቤል ደም የሚለየው በሚናገረው ንግግር ብቻ ሳይሆን ንግግሩን በሚናገርለትም አካል ነው። የአቤል ደም የሚጮኸው ወደ እግዚአብሔር ነው። ነገር ግን የኢየሱስ ደም የሚናገረው ወደ ሰው ነው። የኢየሱስ ደም ይቅርታን እንዳገኘህ ደጋግሞ ይነግርሃል።
ጸሐፊው የሚናገረውን እርሱን እምቢ እንዳትሉ ተጠንቀቁ ያለን ለዚህ ነው። በቅንፍ ዕብራውያን ምዕራፍ 12 ቁጥር 25 ኢየሱስ በመስቀሉ በፈሰሰው ደም በኩል እግዚአብሔር ለሰዎች ያለውን የፍቅሩን ታላቅነት ለሰዎች እያስረዳ ነው እንጂ ስላንተ ጥሩነት ለእግዚአብሔር እያስረዳ አይደለም። እግዚአብሔር አንተ እንታረቅ ብለህ የምትለምነው ክፉ አባት አይደለም። ክፉ አስተሳሰብ ይዘን ከእግዚአብሔር የራቅነው እኔና አንተ ነን። አባታችን በልጁ ከራሱ ጋር አስታረቀን እንጂ አንተ እግዚአብሔር እንዲታረቅህ ልጁን አላከውም። ይህንንም መጽሐፍ እርሱ በክርስቶስ አማካኝነት ከራሱ ጋር አስታረቀን በማለት ያረጋግጣል። በቅንፍ ቆላስይስ ምዕራፍ 1 ቁጥር 20 ካህኑ ኤሊ ልጆቹን ከክፋታቸው እንዲመለሱ ሲመክራቸው ይህንን አለ። አንድ ሰው ሌላውን ሰው ቢበድል እግዚአብሔር ጣልቃ ገብቶ ይፈርዳል። ነገር ግን ሰው እግዚአብሔርን ቢበድል ማን ይማልድለታል በማለት ይጠይቃል። በቅንፍ 1 ሳሙኤል ምዕራፍ 2 ቁጥር 25 ይህ መልስ የሚያሻው ጥያቄ ነው። አማላጅነት ንጽሕናን ይጠይቃል። ሰው ሁሉ በደለኛ ሆኖ ሳለ ለሰው ምሕረትን የመጠየቅ አቅም ያለው ሰው የለም። ሰው እግዚአብሔርን ከበደለ መፍትሔው አንድ ነው፣ እርሱም የራሱ የእግዚአብሔር ምሕረት ብቻ ነው። ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 19 ላይ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር ይላል። አስተውል። ይህንን ክፍል በቀጥታ ስትረዳው ሦስተኛ አካል የለም። የተጣላነው ሰዎች ነን። የተጣላነው ከእግዚአብሔር ጋር ነው። እርቅ ለመፍጠር ብቻውን እርምጃ የወሰደው አማላጅ የሚባል ሦስተኛ ወገን አይደለም። ቃሉ እንደሚነግረን በሦስተኛ ወገን ተምሳሌት የተገለጠው ክርስቶስ ራሱ እግዚአብሔር ነው። አማላጅ የላከው አካል ያለው በአማላጁ ውስጥ ነው። ኢየሱስን ይህንን እውነት በማቴዎስ ምዕራፍ 12 ላይ በምሳሌ አባት ልጁን በእርሱ ላይ ወዳመጹት ሠራተኞች እንደላከ አስረድቶናል። መጽሐፍ ክርስቶስ አሁን ስለኛ በእግዚአብሔር ፊት ለመታየት ወደ እርሷ ወደ ሰማይ ገባ ይላል። በቅንፍ ዕብራውያን ምዕራፍ 9 ቁጥር 24 በተመሳሳይ በአንደኛ ዮሐንስ ምዕራፍ 2 ቁጥር 2 ላይም ማንም ኃጢአትን ቢሠራ በአብ ዘንድ ጠበቃ አለን፣ እርሱም ጻድቁ ኢየሱስ ክርስቶስ ነው ይላል። በእነዚህ ጥቅሶች ውስጥ በእግዚአብሔር ፊት ሊታይና በአብ ዘንድ ጠበቃ አለን የሚሉት ቃሎች በብዙዎች ዘንድ አንድ ሰው ኃጢአት ውስጥ በገባ ቁጥር እግዚአብሔር አብና እግዚአብሔር ወልድ ሰማይ ውስጥ አሁን ፍርድ ቤት ውስጥ ዳኛና ጠበቃ እንደሚጨቃጨቁት በኃጢአተኛው ሰው ጉዳይን እንደሚጨቃጨቁና እስካሁንም ኢየሱስ እግዚአብሔርን እያሳመነው በሕይወት እንዳሉ ያስባሉ። ጠበቃ ተብሎ የተነገረው የግሪክ ቃል ፓራክሊቶስ ሲሆን ቃሉ ከሁለት ቃሎች የተገነባ ነው። የመጀመሪያው ፓራ ሲሆን ትርጉሙ እጅግ ቅርብ መሆንን ያመለክታል። ሁለተኛው ክሊቶስ ሲሆን ካሌዎ ከሚለው ስር ቃል የመጣ ነው። ትርጉሙ በአባት ስም መጠራት ማለት ነው። ፓራክሊቶስ ማለት በኃጢአት ውስጥ በሆንን ጊዜ እንኳን በቅርበት አብሮን ሆኖ በትክክለኛው ማንነታችን የሚጠራን ማለት ነው። ይህ ቃል ዮሐንስ 5 ጊዜ የተጠቀመው ሲሆን 4 ጊዜ አጽናኝ ተብሎ ሲተረጎም፣ በዚህ ቁጥር ላይ ግን ጠበቃ ተብሎ ተተርጉሟል። ዮሐንስ ጠበቃ ሲል ስለ ክርክር እያወራ ሳይሆን በእግዚአብሔር ፊት ያንተ ማንነት የሚተረጎመው ያንተ መጠሪያ በሆነው በክርስቶስ ወይም ማንነቱን ባካፈለ በአባትህ ስም ነው እያለ ነው።